ሄርሜላ ስልኳ እየጠራ ለምን አታነሳው? ለምንድነው የሆነ ፍንጭ መስጠት ያልቻለችው? ወይ ማምለጥ ወይ በሆነ መንገድ መቼም የምታገኝበት አታጣም። ስለዚህ እችን ልጅ የሆነ ነገር አድርገው በር ዘግተውባታል ብዬ ነው የማስበው። ወይ ማደንዘዣ ነገር ሰጠው ምንም ነገር እንዳታስታውስ አድርገው በር ሊዘጓት ይችላሉ። ካልሆነ ደግሞ ልክ ባለፈው አብርሽን እንዳረጉት የራቆት ቪዲዮ የሚያስረሳ ነገር ሰጥተው ሊቀርጿት ይችላሉ። ባለፈው ያደረጉትን ነገር ሊያደርጉት ይችላሉ። ግን ደግሞ በሌላ መንገድም ማወቅ አሁን ሄርሜላ ስልክ የማትደውልበት ምክንያት አላት። ስልክ ሲደውልባት የማታነሳው የሆነ ፍንጭ መስጠት ያልቻለችው ዝም ያለችው ጸጥ ያለችው የሁሉ ቪዲዮ እየተሰራ ምናልባት አደንዝዘው የሆነ ክፍል ዘግተውባት ሊሆን ይችላል። ገብታችኋል አይደለ? ምንም ነገር ማስታወስ እንዳትችል አድርገዋት ሊሆን ይችላልኝ። የራቆት ቪዲዮ ራሱ ሊቀርጿት ይችላሉ። ያንን ቪዲዮ ይዘው እያስፈራሩ ከአብርሽ ራቂ ሊሏት ይችላሉ። ገባችሁ አይደለ? ስለዚህ እንግዲህ ሩታ አሁንም አብርሽ ትናንት ሄዶ ሩታ ቤት አንቺ ነሽ አገዝሻት ቤቱን ሁሉ እየካፋፈተ እያየ ነበረ። የሆነ ሰው በነገራችን እንደዚህ ማድረግ ልጅቷ ላይ ነገሮች እንዲካሩባትና እንዲበላሹባት ነው የሚያደርገው። ለምን እንደው ታውቃለህ? እንደዛ ቢሆን ኖሮ ፖሊስ ይዘ ሄደ ምንም ሳትደውል ቀጥ ብላ ሄደ ዝም ብለ መፈተሽ ትችል ነበረ። ከዛ ውጭ ግን ዝም ብለ ደውለ ተናግረ ልመጣ ነው ብለ ከዛ ሄደ ፈተሽ ቀራ እና እዛ ላይ ያስቀምጡልህ ነው መጃጃ እዛ ላይ ያስቀምጡልህ ነው። ሲጀምር ቢያግቷት ራሱ ሩታ ቤት አስቀምጧትም። ሩታ እሺ ታደርገዋለች እንበል። ኤፍሬም ላይ ምንድነው እንደዚህ የሚያደርገው? ኤፍሬም ለምንድን ነው ወንድሙ የሚወዳትና የሚያፈቅራትን ሴት አግቶ ሊያሰቃይ የሚችለው ሊደብቅ የሚችለው? እና አብሮ ዞር ብለ ሌላ ቦታ ብታይ ጥሩ ነው። አሁን ጊዜው በጣም ከፍቷል። እናንተ የሶሻል ሚዲያ ሰዎች ናችሁ። ብር አንተን ለመጠየቅ ሲፈልጉ እንደዛ ሊያደርጉ ይችላሉ። ሲቀጥል ደግሞ በጣም ብዙ ነገር አለ። በነገራችን ላይ አሁን ላይ ኢትዮጵያ ላይ በጣም ጊዜው ከፍቷል። እንኳን እናንተ በዩቲዩብ በሚሊዮን ብር የምትሰሩ ሰዎች ገጠር ያለ ገበሬ ሁለት ደና በሬ ካለው ይታገታል። አንዱን በሬ ሽጦ ይሰጣል፣ ከዛ ህይወቱን ያተርፋል። ከዛ ውጭ አንበሬ ሽጦ ካልሰጠ ህይወቱን ያጣል፣ ይሞታል ማለት ነው። ስለዚህ እናንተን ዋና ነገር እንደዚህ አሯሩጠው ከጥቂት ቀን በኋላ ብር ይጠይቁታል አብርሽን። ምንም ጥያቄ የለውም። እንደዛ አድርገው ነው ሊፈቷት የሚችሉ ሌሎች ሰዎች ካገቷት። እንደውም ሩታ ካገተችልህ ተመስገን በል አብርሽ። ሩታ ካገተችው ተመስገን በል። ሩታ ልታረግ የምትችለው ካንተ እንድትለያዩ የሚያደርግ ነገር የሆነ ነገር ወይ ልታረግ ትችላለች፣ ወይ የራቁ ቪዲዮ ልትቀርጻት ትችላለች፣ ወይ የሆነ ነገር አድርጋ ካንተ እንድትርቅ የሚያደርግ ነገር ልታረግ ትችላለች እንጂ በህይወት ቢያንስ ትለቅላለች። ሌሎች ሰዎች ከሆኑ ግን በህይወት ራሱ ላተርፍለት ትችላለች። በህይወት መትረፏ ራሱ በጣም ያሰጋል። እና እንግዲህ ሄርሜላ ሁሉ ጣጣ እንዲመጣብሽ ያረግሽው ራስሽ ነሽ። ገባሽ? እየተመጻደቅሽ ይሄው ቀለበቴ እያልሽ የሰው ባለ ፊት ጥብለሽ የሰው ህይወት በጥብጦ ማለት ነው በሰላም መኖር ያለ እንደመስልሽ በዚህ በከፋ ጊዜ የሰው ህይወት ላይ ማንዘው ብለሽ ግቢ ያለሽ እንዴ? አሁን አብርሽ ደግሞ ማለት ሰው ጠፋበት ሰውን መፈለግ ነው ወይስ ደግሞ ካሜራ እየደቀኑ ማልቀስ ነው የሚሻለው? ዝም ብለህ ካሜራ ደቅን የምትልብን ፈልጋት። ልጅቷን የት እንደሄደች ፈልግ አፈላልግ እንጂ እዚህ ጋር ካሜራ እየደቅንክ እየመጣህ አታልቀስብን። ሄርሜላ እሺ በሰላም ጠፍታ ነው። አብረሽ የሚያደርገው ነገር አናዷት ነው። ሩታ ጋር እየሄደ እየተላላጠ ምናምን እሺ ተናደደች እንበል። ከተናደደች ቢያንስ ለእህቷና ለወንድሟ ልትናገር ትችላለች። ሲቀጥል ደግሞ እንደዛ ወደዋለሁ አፈቅረዋለሁ ብላ ሙጭጭ ብላ የራሷ ያደረገችውን ሰው እንደዚህ በቀላሉ ትጠፋለች ብዬ አላስብም። ሆን ብላ ነው ብዬ ነው ማላስበው። ብቻ ልጅቷን ወስደው አግተው ወይ የሆነ ነገር እንዳታስታውስ ምናምን ሊያደርጓት ይችላሉ። የእውነት እሷ በሰላም የሆነ ቦታ ተደብቃ ቢሆን ኑሮ እንደዚህ ጸጥ ብላ ዝም ትላለች ብዬ አላስብም። እንግዲህ አይታወቅም። ሄርሜላ ራሷ ሆን ብላም ጠፍታ ሊሆን ይችላል። ሩታ አታግታትም ብዬ የሩታ አድናቂ ነን ወዳጅ ነን የሚሉ እነዚህ ወንድ ጎረምሳዎች እነሱ ሊሆኑ ይችላሉ ሊያግቷት የሚችሉት ማለት ነው። ስለዚህ አብርሽ ሄርሜላን እንደዚህ ቤት እየሄድክ ልመጣ ነው ብለ ደውለህ አይደለም መፈለግ የለብን። ሲቀጥል ለምንድነው አብርሽ ሩታን ማይከሳት? ለምን አያመለክትም? ለፖሊሶች አይናገርም ምናምን ብላችኋል። ሩታ እኮ የልጁ እናት ናት ሀቢብቴ፣ የልጁ እናት የልጁ እናት እንዴት ነው ሊከሳት የሚችለው? እንዴት ነው ሄዶ ለፖሊስ ሚስቴን አግታብኛለች ልጅ እናት ብሎ ከዛ ሊያስዛት የሚችለው?
ፖሊሶች ደግሞ ምንም ማረጋገጫ ካላገኙ ምንም ሊያረጓት አይችሉም። ቢያስይዛት ራሱ ሲቀጥል ከሳት ምን ብሎ የሚከሳት? ለልጁ እኮ እናት ያስፈልገዋል። እናቱን የልጁን እናት ለምንድን ነው የሚያሳስራት? ትቀልዳለች እንዴ? አብርሽ ሩታ ላይ ምንም አይነት መጥፎ ነገር ማድረግ አይፈልግም። ገባችሁ? ምንም ነገር እንድትሆንበት አይፈልግም። ሰው ሩታን ስለሚወዳት ማለት ነው። ስለዚህ ሩታን አይከሳትም። ኤፍሬም ወንድሙ ናት፣ ሩታም ሚስቱ ናት፣ የልጁ እናት ናት። ሊከሳት አይችልም። የልጁ እናት ስለሆነች ማለት ነው። ምንም እንድትሆን ስለማይፈልግ ስለ ሄርሜላ ጉዳዩ ነው እንዴ? አሁን እኛ እንዳንፈርድበት እንትን ይላላ። የእውነት ቢፈልጋት ኖሮ ሄዶ ፖሊስ ይዞ ሄዶ ያስበረብር ነበር ቤቱን ቢጠረጥር፣ የእውነት ብትጠፋ ማለት ነው። ግን እንደዛ አይደለም። ሄርሜላ እዛ ውስጥ ብትገኝ ሩታ የሆነ ነገር ትደረግብኛለች ብሎ ስለሚያስብ በቃ እንደዛ አላደረገም። ለሩታ ይጠነቀቅላታል። ምንም ነገር እንድትሆን አይፈልግም። እዛ ውስጥ ብትኖር እንኳን እራሷ አገኝቶ ይዟት ይወጣል። ከዛ እነ ሩታ ምንም ነገር አይደረጉም። አግተዋት የእውነት ቢሆንም ማለት ነው። ሲቀጥል የሄርሜ ቤተሰቦች ደግሞ ማለት ነው እህትና ወንድም ተብዬዎቹ እኛ ለፖሊስ ልናመለክት ነበር አንተ እናስፈቅድ ብለህ፣ ኧረ እባክህ የምርህ ነው እንዴ? እህት ታግታም የምን ማስፈቀር ነው? ማንን የምታስፈቅደው? ከጠረጠርክ የአብርሽ ወንድም ሆነ የእንትና ሆነ ከጠረጠርክ መክሰስ እንጂ እሱን አስፈቅዳችሁ ነው እንዴ? እህታችሁ ብትሞትም በቃ አብርሽ ካልፈቀደ ይግደሏት ልትሉ ነው እንዴ? አረ ጉድ ይፈላ። አረ ምን አይነት ጊዜ ላይ ነው የደረስ ነው። ብቻ እንግዲህ ያው ሄርሜላ ሴት ናት። የሰው ልጅ እስከሆነች ድረስ በህይወት ትትረፍ ደህና ትሆን። ግን ቅጣቱ በደንብ ትቀጣ የምሬ ነው። መቀጣት አለባት። እንዲህ ሩታን እርጉዝ እያለች እኮ እንዴት እንዳቃጠለቻት እሷን አቅፋ እችኛዋ ሆዷን እየገፋች እሱ ግን እሷን አቅፋ ተዛዝለው ሩታን ሲያናድዱ ነበረ። እና ሩታ ከዚህ በላይ በቀል የለም። የምር በጣም ብዙ ነገር ነው ያደረገቻት እኮ ውስጡ አረር ብሏለኝ። እንዲሁ ብታግታት ራሱ ብታሰቃያት ትንሽ ራሱ ጥሩ ነው። ምክንያቱም እሷ ማን ስለሆነች ነው የሰው ባላቅፋ እንቁልልጭ የምትለው? እንቁልልጭ ስንት መስዋዕት ከፍላ የራሱ ያደረገችውን ሰው ማለት ነው። ይሷ ደግሞ የሱ ልጅ ተሸክማ መከራዋን የሰው ቤት ለሰው ቤት እየተከራየች ምናምን። እንዲህ ምን ሆናችኋል? እርጉዙና ሩታ የከፈለችውን ዋጋ እናንተ እኮ አታውቁም። እሷ ብቻ ናት የምታውቀው። ስለዛ ነገር ስታስብ እና ስታስታውስ ራሱ ታለቅሳለች። እና ይህ ሁሉ ህይወቷ እንደዚህ ምስቅልቅል እንዲል ያደረገችው እሷ ራሷ ናት ሄርሜላ። የሰው በላይ ፊት ብላ ከአንቺ በላይ ፍቅር እሰጠዋለሁ ከአንቺ በላይ ያስፈልገዋለሁ ብላ የሰው ባል ካልቀማው ብላ ሙጭጭ ያለችን ሴት ከዚህ በላይ ማድረግ ራሱ ተገቢ ነው። አዎ ተገቢ ነው። ስለዚህ ሄርሜላ ይገባሻል የኔ ቆንጆ። በህይወት ተረፊ እንጂ ቅጣቱ ተገቢ ቅጣት ነው። አሁንም ቢሆን እፈልገዋለሁ እርጉዝ ነኝ ድጋሜ ስትል አይ ያንቺ ሊሆን አይችልም፣ ቀለበት አስሮልኛል፣ ከዚህ በኋላ የኔ ነው፣ ወንድ ከሆንሽ ውሰጁ ምናምን እያልሽ ስትዘች ማለት ነው። እና ሩታ የእውነት እርጉዝ ናት ግን ወይ ይች ልጅ እኮ ሆዷ የለም ምንም የለም። ውሸቷን ነው እንዲያረገዝኩ ያለች። ፈጣሪ ወይ ሩታ አሁንም ከዋሸሽ ግን እኔ እንጃ። ብቻ ከዚህ በኋላ ሰው ያምንሻል ብዬ አላስብም። ብቻ ግን ሄርሜላ በሰላም ተመለሽ። እንድትሞች ምናምን አንፈልግም። ግን ሩታ ካገተችሽ በህይወት ትተርፊያለሽ። ሌላ ሰው ካገታት ግን በጣም ከባድ ነው። ሩታ ካገተቻት አብሮሽ እንድትተውላት ብቻ ነው የምትጠይቃት እንጂ ሌላ ምንም ልታረጋት አትችልም። ሌላ ሰው ካገተ ግን ወይ ብዙ ብር ይጠይቃሉ። ያ ብር ካልተሰጣቸው ደግሞ በህይወት እንድትተርፍ አያደርጓትም። አሁን አብረሽ 10 ሚሊዮን 20 ሚሊዮን ብትጠይቀውን ይከፍላል? አይከፍልም። ምን አገባኝ ብሎ የሚከፍል ያን ሁሉ ብር